ለመዘመር ተዘጋጃችሁ? ተዘጋጅታችኋል? ቀስ ብለን ነው ተዘጋጅታችኋል? እሺ አሁን ለመዘመር 1 2 3 የኢየሱስ ፍቅር ጣፋጭና ድንቅ ነው የኢየሱስ ፍቅር ጣፋጭና ድንቅ ነው የኢየሱስ ፍቅር ጣፋጭና ድንቅ ነው ኦ ድንቅ ፍቅር አዎ የኢየሱስ ፍቅር እጅግ ጣፋጭና ድንቅ ነው ይህንን ፍቅር የማያውቅ እግዚአብሔርን እወደዋለሁ እኔ እግዚአብሔርን አምናለሁ የሚል ነገር ግን በኢየሱስ ክርስቶስ ያላመነ ደግሞ የኢየሱስ ክርስቶስን ያመኑ ሰዎችን የሚያስቸግር የሚገርፍ የሚገድል ደግሞ በጣም የሚያሰቃያቸው አንድ ሰው በመጽሐፍ ቅዱሳችን ውስጥ አለ ስሙ ማን እንደሚባል ከሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ አነብላችኋለሁ ሁላችሁም ለማዳመጥ ፈቃደኞች ናችሁ እሺ በደንብ አድምጡኝ ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከርሱ ለመነ ይላል በመጽሐፍ ቅዱሳችን ሳውል የሚባል አንድ ሰው እግዚአብሔርን አውቀዋለሁ እግዚአብሔርን አምነዋለሁ የሚል በእሱ በላከው በእግዚአብሔር ወልድ ግን ያላመነ በኢየሱስ ክርስቶስ ያመኑ ሰዎችን እጅግ የሚያስቸግር አንድ ሰው ነበረ ስሙ ሳውል ይባላል ይሄ ሳውል ታዲያ በኢየሩሳሌም የሚኖር በጣም ሰዎች ሁሉ የሚፈሩት ሰዎችን ሁሉ የሚያስፈራራ እጅግ በሊቀ ካህናት ወይ በዚያ ዘመን በነበሩ በቤተ ክርስቲያን መሪዎች ዘንድ በጣም ተወዳጅ የነበረ ሰው ነበረ ይህ ሳውል ታዲያ ሁሉ ጊዜ የኢየሱስ ክርስቶስ ተከታይ የሆኑትን በጌታ በኢየሱስ ክርስቶስ አምነው የዳኑትን ሰዎች አንዳንዶቹን እያያዘ ወደ እስር ቤት ያስገባቸው ነበር አንዳንዶችን ደግሞ በጥፊ እየመታቸው እየገረፋቸው ያስቸግራቸው ነበር አንዳንዶችን ደግሞ ያስገድል ነበር ይህንን በማድረጉ ደግሞ እጅግ ትልቅ ነገር ያደረገ ይመስለውና ሰዎችን በመጉዳቱ በጣም ይኮራ ነበር አንቺም ምናልባት ጓደኞቻችሁን በመጉዳት ለጓደኞቻችሁ ክፉን በማድረግ በጣም ጀግና ነኝ ብላችሁ ልታስቡ ትችላላችሁ አንዳንድ ልጆች በትምህርት ቤት ውስጥ በቡድን ተደራጅታችሁ አንዳንድ ሌሎች ልጆችን ታሸማቀቁ ይሆናል እነሱን እየጎዳችሁ ግን እናንተ ዛሬ ሰድቤዋለሁ ብላችሁ ደስ ልትሰኙ ትችላላችሁ ይሄ እግዚአብሔርን የሚያሳዝን ወይም ኃጢአት ነው አንዳንድ ልጆች ደግሞ ምናልባት በአእምሯችሁ እንደዚህ ብላችሁ ተአስባችሁ ሊሆን ይችላል ከትምህርት ቤት እኔ ስወጣ እንትናን በድንጋይ እቀውራለሁ ብላችሁ ሊሆን ይችላል እንደዚህ አይነት ሰውን የሚጎዳ ሐሳብ ማሰብ ደግሞ ኃጢአት ነው ማለት ነው አንዳንድ ጊዜ ደግሞ ከትምህርት ቤት ከሰፈር ስትወጡ አንዳንድ ሌሎች ልጆችን አይታችሁ እንደዚህ ትሉ ይሆናል ሰውን ዝም ብሎ እየጎዱ ማውራትም ኃጢአት ነው ልክ እንደዚህ ሳውል ሰዎችን በመጉዳቱ እጅግ ደስ ይሰኝ ነበር መጽሐፍ ቅዱሳችን ውስጥ ይሄ ኃጢአት እንደሆነ የሚናገረውን አንድ ክፍል አነባለሁ አንተና አንቺ ብቻ ሳትሆኑ ወይም ሳውልም ኃጢአትን ያደርግ ነበር ሮሜ መጽሐፍ ምዕራፍ 3 ቁጥር 23 ላይ እንደዚህ ይላል ሁሉ ኃጢአትን ሰርተዋልና ይላል ሁሉ ማለት አንተም አንቺም በምድር ላይ ያሉ ሰዎች ሁሉ እና አባባም እነማማም ምድር ላይ ያለ ሰው በሙሉ ኃጢአትን ሰርተዋል ማለት ነው ከዚህ የተነሳ እግዚአብሔር ከሰው ጋር መኖርን አቁሞ ነበር ስለዚህ ሳውል ኃጢአትን በማድረግ ወይም ሰዎችን በመጉዳት በጣም ጀግንነት ይሰማው ነበር ይሄ ሳውል ታዲያ በኢየሩሳሌም ያሉ የእግዚአብሔርን በእግዚአብሔር ቤተክርስቲያን የሚያገለግሉ ሰዎችን የኢየሱስ ተከታይ የሆኑ ሰዎችን እጅግ ያስጨንቃቸው ነበር ይሄ ብቻ ሳይሆን በደማስቆ ያሉትን ሌሎች አማኝ የሆኑ ሰዎችን ደግሞ ወደ ኢየሩሳሌም ለማሳሰር ለመውሰድ በዚያን ዘመን ከነበሩ ከቤተ ክርስቲያን መሪዎች ፈቃድ አግኝቶ ደብዳቤ አግኝቶ መሄድ ጀመረ ወደ ደማስቆ እስቲ ከሳውል በምን ላይ ተቀምጦ እየሄደ ነው የሚታያችሁ በፈረስ ላይ በዚያን ጊዜ
አውሮፕላን አልነበረም፣ ደግሞ መኪና አልነበረም፣ መርከብ አልነበረም። ሰዎች ረጅም መንገድ ሲሄዱ ምንን ተጠቅመው ይሄዱ ነበር? ፈረስ፣ ሰረገላ እየተጠቀሙ ይጓዙ ነበር። ታዲያ በዚህ ጊዜ አንድ ትልቅ ነገር በመንገድ ተከሰተ። ልጆችዬ ሳውል በጣም እየፈጠነ አሁን ወደ ኢየሩሳሌም በደማስቆ ያሉትን ሰዎች ሁሉ ይዤ እመጣለሁ፣ ከዛ በኋላ አሳስራቸዋለሁ ብሎ እሱ እየፈጠነ እየሄደ እያለ ከሱ ጋር ሌሎችም ሰዎች ነበሩ። በፍጥነት እየሄደ እያለ ከሰማይ ትልቅ ብርሃን በላዩ ላይ በራ። ልጆችዬ ሳውል በዚህ ጊዜ እንደ ቅድሙ የሚሆን ይመስላችኋል? አይደለም። ሳውል በጣም ደነገጠ። ከዚህ የተነሳ ከፈረሱ ላይ ወደቀ። እስቲ እናንተም አንድ ላይ ከሳውል ጋር ወደቁ። 1 2 3 አዎ ወደቀ። እዚያው በወደቀበት እያለ ግን አንድ ድምፅ ሰማ። ምን የሚል ድምፅ እንደሆነ ከመጽሐፍ ቅዱስ ከሐዋርያት ሥራ ምዕራፍ 9 ከቁጥር 4 ላይ አነብላችኋለሁ። በምድር ላይ እናንተ እንደወደቃችሁት ወድቆ እያለ እንደዚህ አለ፣ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ ሰማ። በዚህ ጊዜ እንደዚህ አይነት ድምፅ ከዚህ በፊት ሰምቶ አያውቅም ነበርና በጣም ደነገጠ። ጌታ ኢየሱስ ክርስቶስ ሳውልን እጅግ ይወደው ስለነበረ ለሱ እንደገና እድል ሰጠው። ኢየሱስ ክርስቶስ ለአንተ ለአንቺ ለዓለም ሁሉ ኃጢአት ለመሞት የመጣ እግዚአብሔር ወልድ ነው። እግዚአብሔር ወልድ ደግሞ አንተንም አንቺንም በምድር ያሉ ሰዎችን በሙሉ በማይለወጥ ቋሚ በሆነ ፍቅር እንደሚወድ መጽሐፍ ቅዱስ ይነግረናል። እስቲ ያንን የመጽሐፍ ቅዱስ ክፍል ደግሞ ከመጽሐፍ ቅዱሳችን እናነባለን። ያ የመጽሐፍ ቅዱስ ክፍል የሚገኘው በኢሳይያስ መጽሐፍ ምዕራፍ 31 ቁጥር 3 ላይ ነው። እንደዚህ ይላል፣ በዘላለም ፍቅር ወድጄሻለሁ ይላል። በዘላለም ፍቅር ወድጄሻለሁ ማለት በማይለወጥ ቋሚ በሆነ ፍቅር እግዚአብሔር አንተንም አንቺንም በዓለም ያሉ ሰዎችንም ሁሉ ይወዳቸዋል። ልክ ለሳውል እግዚአብሔር እንደገና እንደሚወደው ለመግለጽ እንደመጣ ሁሉ አንተንም አንቺንም እግዚአብሔር እጅግ እንደሚወድ ሁል ጊዜ ይናገራል። ሁል ጊዜ ይሄንን ደግሞ በማይለወጥ ፍቅር እግዚአብሔር አንተንም አንቺንም ወዶሃል ማለት ነው። ታዲያ በዚህ ጊዜ ሳውል እዚያው በተኛበት አንድ ድምፅ አወጣ፣ ጌታ ሆይ አንተ ማነ ብሎ ማለት ነው። እስቲ እናንተም ከሳውል ጋር አንድ ላይ ጌታ ሆይ አንተ ማነ ብሎ አንድ ጊዜ ወደቁና 1 2 3 ጌታ ሆይ አንተ ማነ? አዎ በዚያን ጊዜ ጌታ ኢየሱስ ክርስቶስ ለሳውል አንድ ነገር አለ። ሁላችሁም አሁን ቀና ትላላችሁ ማለት ነው። ጌታ ኢየሱስ ክርስቶስ አንተ የምታሳድደኝ እኔ ኢየሱስ ነኝ አለ። ልጆችዬ ጌታ ኢየሱስ ክርስቶስን የሚያምኑ ሰዎችን በክፉ ነገር ማስጨነቅ ኢየሱስን እንደ መጉዳት እንደሆነ ኢየሱስ ነገረው። በዚህ ጊዜ ሳውል ተነስቶ ወዴት መሄድ እንደሚገባው እዛው እያለ ወደ ኢየሩሳሌም ሂድ፣ እዛ አንተ ምን ማድረግ እንደሚገባህ ይነግሩሃል ብሎ ተናገረ። በዚህ ጊዜ ሳውል ከተኛበት እንደ በፊቱ ነኝ ብሎ እንደዚህ በሚነሳበት ጊዜ አይኑ ምንም ክፍት ቢሆንም እንዳያይ አይኑ ተጋርዶ ነበረ። ማየት አይችልም ነበረ። ከሳውል ጋር የነበሩ ሰዎች የሚሆነውን ነገር ድምፁን ይሰሙ፣ የሚሆነውንም ነገር እያዩ፣ ነገር ግን ምን እየተከናወነ እንደሆነ ግራ ስለገባቸው ሁሉም ፈርተው ጥግ ጥጉን ይዘው ቆመው ነበረ። በዚህ ጊዜ ሳውል እንዲረዱት አገዘ። እስቲ አንድ ሰው ይነሳና ወደዚህ ይመጣል። አንድ ሰው አብጊያ ነኝ አብጊያ እና ሴናና አንተ እሺ አብጊያ አሁን ልክ እንደ ሳውል ምን ትሆናለች ማለት ነው? ማየት እንደማይችል ትሆናለች። ሴና አንተ ደግሞ እሷን እየረዳ ወስደ ቦታዋ ላይ ታስቀምጣለህ ማለት ነው። አንቺ አሁን ማየት እንደማይችል ሰው ትሆኛለሽ። እስቲ አንተ ደግሞ ያዛታ ያዝ፣ ቀስ አድርገህ ወስደ ቦታዋን አሳያት። አዎ ቁጭት ያለሽ ሰውረሽ። ልክ ሳውል
ከወደቀበት በሚነሳበት ጊዜ አይኑ ማየት አይችልም ነበር። በዚህ ጊዜ ከሱ ጋር ያሉ ሰዎች እሱን አገዙት። ኢየሱስ ክርስቶስ ደግሞ አንድ ነገር ነገረው። እዚያ ኢየሩሳሌም ሂድና እዛ አንተ የምታደርገውን ነገር ይነግሩሃል ብሎታል። ከዛ በኋላ ለ3 ቀን በኢየሩሳሌም ምግብ ሳይበላ ውሃ ሳይጠጣ እየጸለየ እዛ ቆየ። ሲሩባችሁ እናንተ እንዴት ነው የምትሆኑት? ርቦኛል ብላችሁ ሆዳችሁን ታሻላችሁ አይደል? አዎ ጳውሎስ ወይም ሳውል በዚያን ጊዜ እንደዛ ነበረ። ይህ ሆኖ ሳለ ግን ጌታ ኢየሱስ ክርስቶስ ሳውልን እንደዚህ አድርጎ የተወ እንዳይመስላችሁ። እዚያ ደግሞ ሐናንያ የሚባል ማን የሚባል ነው ያልኳቸው? ሐናንያ የሚባል የእግዚአብሔርን ቤተክርስቲያን የሚያስተምር የሚያግዝ ለብዙ ሰዎች የሚጸልይ አንድ የእግዚአብሔር ቤት አገልጋይ ነበረ። አንቺም በጌታ በኢየሱስ ክርስቶስ ያመንሽ እግዚአብሔር በእግዚአብሔር ቤተክርስቲያን ውስጥ የእግዚአብሔር ቤተሰብ የሆኑ ሰዎችን እንድታግዙ ይፈልጋል ማለት ነው። እስቲ በእግዚአብሔር ቤተሰብ ማደግ እችላለሁ በሉ እስቲ። በእግዚአብሔር ቤተክርስቲያን ማደግ እችላለሁ በሉ። አዎ ይህንን ሲያደርጉ ምን የሆነ ይመስላችኋል? በጣም የሚያስደስተው ነገር ጳውሎስ እዛ እያለ ሐናንያ ወደሱ መጣ። ሐናንያ ምን ያደረገ ይመስላችኋል? ለጳውሎስ እጁን ጭኖ ጸለየ። እስቲ አንዳችሁ በአንዳችሁ ላይ እጃችሁን ጫኑ። አዎ እንደዛ አድርጎ ጸለየ። ሐናንያ ለእግዚአብሔር ታዘዘ። በክርስቶስ ኢየሱስ ያመናችሁ ልጆች አንተም አንቺም እግዚአብሔር ምንም አይነት ነገር ቢያዛችሁ ልትታዘዙ ያስፈልጋል። ምናልባት አንዳንድ ጊዜ እግዚአብሔር እናንተ ለታመሙ ሰዎች ጸልዩ ሊላችሁ ይችላል። በትምህርት ቤት የታመሙ ጓደኞቻችሁን እንድትጸልዩላቸው ሊያዛችሁ ይችላል። በዚህ ጊዜ እናንተ ምን ማድረግ ያስፈልጋችኋል ማለት ነው? ለእግዚአብሔር ታዛችሁ ልትጸልዩ ያስፈልጋል። አንዳንድ ጊዜ ደግሞ ምናልባት ቅድም ወደ ቤተ ክርስቲያን ስንሄድ ምን እናደርጋለን ብለናል? እንዘምራለን ብለናል አይደለም? እግዚአብሔርን ደግሞ እንድትዘምሩ ሊያዛችሁ ይችላል እግዚአብሔር። በዚህ ጊዜ ደግሞ እግዚአብሔር እንድትዘምሩ ሲያዛችሁ ልትዘምሩ ያስፈልጋል ማለት ነው። መጽሐፍ ቅዱስ ሲናገር አንቺም በጌታ በኢየሱስ ክርስቶስ ያመንሽ እግዚአብሔርን እንድትታዘዙ ይፈልጋል ማለት ነው። እና ጳውሎስ ይህንን ባደረገ ጊዜ ምን ያመጡ ይመስላችኋል? ወደሱ በሶስተኛው ቀን አይኑ ከበራ በኋላ ምግብ ለመብላት ስለሚያስፈልግ ምግብ ይዘው መጡ። ማን ነው ይሄን ነገር ወስዶ ለእናንተ ደግሞ የሚሰጥ? እስቲ እናንተም እንደ ጳውሎስ ምግብ በመብላት የምትወዱትን አንዳንድ ነገር በመውሰድ ወደ ጳውሎስ ምግብ ይዘው መጡ። እንደተራበ ሰው እስቲ እናንተም ብሉ፣ እስቲ ብሉ። እናንተም እንደተራበ ሰው ቶሎ ብሉ፣ ቶሎ ብላችሁ የምትወዱትን ነገር ወሰዱ። ጳውሎስ ከ3 ቀን በኋላ ምን የሆነ ይመስላችኋል? ምግብ ለመብላት ምግብ አቀረቡለት። በጣም ደስ ብሎት ምግብ በልቷል። እስቲ እናንተም እንደ ጳውሎስ ደስ ብሏችሁ ምግብ ብሉ። እስቲ ቶሎ ብሉ፣ ቶሎ ብላችሁ። መውሰድ የምትፈልገው አለ? አንቺ መውሰድ የምትፈልጊው አለ? እሺ ቶሎ ብሉ፣ ቶሎ ብላችሁ። ጳውሎስ በጣም ስለተራበ ወይም ሳውል ከተጸለየ በኋላ ስሙ ተቀየረ። ማን ተብሎ? ጳውሎስ ተብሎ ስሙ ተቀየረ። ከዛ በጣም ስለራበው ምግብ አቀረቡለት። አሁን ልክ እናንተ እንደምትበሉት ጳውሎስ በላ። እግዚአብሔር ለጳውሎስ እንደገና እድል ሰጠው። በዚህ ጊዜ መጀመሪያ ግን ሐናንያ እንደዚህ አለ፣ ጌታ ሆይ እኔ ወደዛ ሄጄ መጸለይ እፈራለሁ። ምክንያቱም ጳውሎስ ወይም ሳውል በኢየሩሳሌም ብዙ ሰዎችን እየገረፈ ብዙ ሰዎችን እያሰቃየ የነበረ ነው ሲባል እግዚአብሔር ለሐናንያ አንድ ነገር ተናገረው። ምን ያለ ይመስላችኋል? ይሄ ሳውል እኔ ለረጅም ጊዜ እኔን የሚያገለግለኝ ነው። ብዙ መልእክቶችን ወስዶ ብዙ ቦታዎች የኢየሱስ ክርስቶስን አዳኝነት የሚናገር ነው። ስለዚህ ሄደ ልጸልይለት ያስፈልጋል ብሎ ነበረ።
እናም ጌታ ኢየሱስ ክርስቶስ እንደገና ለሱ እንደሞተ ደግሞ እንደተቀበረ በሶስተኛውም ቀን እንደተነሳ ወይም ለሁላችን ጌታ ኢየሱስ ክርስቶስ ላንተም ላንቺም ለሁሉ በዓለም ላሉ ሰዎች ኃጢአት እንደሞተ እንደተቀበረና እንደተነሳ መጽሐፍ ቅዱስ ይነግረናል። ጳውሎስም ደግሞ በዚህ ኢየሱስ ክርስቶስን በማመን መዳን ወይም መትረፍ ወይም ሕይወቱ ሊቀየር እንደሚችል ተናገረ ማለት ነው። ኢየሱስ ክርስቶስ ከሞት እንደተነሳ የሚናገር የቃል ክፍል አሁን አነብላችኋለሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4 ላይ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ ይላል። ጌታ ኢየሱስ ክርስቶስ ላንተ ላንቺ ለዓለም ሁሉ ኃጢአት እንደሞተ ደግሞ ለጳውሎስም እንደሞተ እንደተነሳ መጽሐፍ ቅዱስ ይናገራል። ሐናንያ ከጸለየለት በኋላ ሳውል ስሙ ጳውሎስ ተብሎ ተጠራ። ሕይወቱ ፈጽሞ ተቀየረ። ከዚያ በኋላ ጳውሎስ አንድ ነገር አደረገ። ጌታ ኢየሱስ ክርስቶስ እንዴት እንዳዳነው በየስፍራው ሁሉ እየዞረ በየመቅደሱ ደግሞ የኢየሱስ ክርስቶስን አዳኝነት ይናገር ነበረ። ኢየሱስ ክርስቶስ አዳኝ እንደሆነ፣ ኢየሱስ ክርስቶስ ጌታ እንደሆነ፣ ጌታ ኢየሱስ ክርስቶስ እንዴት እንዳዳነው ለብዙ ሰዎች ይናገር ነበረ። ከመጽሐፍ ቅዱስም ብዙ የሆነ የመጽሐፍ ቅዱስ ክፍሎችን ደግሞ ጽፎ ነበረ። ደግሞም ሕይወቱ ፈጽሞ ተቀየረ። ሁሉን ነገር የመጀመሪያውን ነገር ትቶ እግዚአብሔርን ተከተለ። ስለ ኢየሱስ ክርስቶስ ተናገረ። አንቺም በጌታ በኢየሱስ ክርስቶስ ያላመንሽ አንተም በጌታ በኢየሱስ ክርስቶስ ያላመናችሁ ደግሞ ጌታ ኢየሱስ ክርስቶስ ያንተንም ሕይወት ያንቺንም ሕይወት ሊቀይር ይፈልጋል። እቤት ያላችሁም ልጆች በኢየሱስ ክርስቶስ ያላመናችሁ አሁን እኔ የማነባውን ቃል በሚገባ እንድታዳምጡና እንደ ጳውሎስ ሕይወታችሁ ፈጽሞ ተቀይሮ እንዲቀርና የእግዚአብሔር አገልጋይ ልትሆኑ ትችላላችሁ ማለት ነው። መጽሐፍ ቅዱስ በሮሜ 10 ቁጥር 9 ላይ እንደዚህ ይላል። ኢየሱስ ክርስቶስን ለማመን ምን ማድረግ እንዳለብን ማለት ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ጌታ ኢየሱስ ክርስቶስ ጌታ እንደሆነ ብትናገር፣ ደግሞም እግዚአብሔር ከሙታን እንዳስነሳው ወይም ከሞት እንዳስነሳው በልብህ ብታምን ከኃጢአትህ ነፃ ትወጣለህ ይላል። ይህንን ለማድረግ የወሰናችሁ እዚህ ያላችሁም ልጆች እቤትም ያላችሁ ልጆች ከዚህ ቀጥሎ እኔ የምጸልየውን ጸሎት አብራችሁ ትጸልያላችሁ ማለት ነው። ስለዚህ ሁላችንም የጸሎት እጅ እናዘጋጃለን። ከዛ በኋላ እንጸልያለን። ከኔ ቀጥላችሁ ትላላችሁ። እቤት ያላችሁም በክርስቶስ ኢየሱስ ያላመናችሁ ልጆች ይሄንን ጸሎት አብራችሁ ስትጸልዩ በኢየሱስ ክርስቶስ እንደ ጳውሎስ አምናችሁ ከኃጢአታችሁ ትድናላችሁ ወይም ነፃ ትሆናላችሁ ማለት ነው። ሁላችንም አሁን እንጸልይ። ከኔ ቀጥላችሁ ትላላችሁ። ጌታ ኢየሱስ ሆይ ስለምትወደኝ አመሰግንሃለሁ። ጌታ ኢየሱስ ሆይ ኃጢአተኛ እንደሆንኩ አምናለሁ። ለኃጢአቴ እንደሞትክ አምናለሁ። ወደ ልቤ አሁን እጠራሃለሁ። የሕይወቴ ጌታ እንድትሆን እፈልጋለሁ። ልጅህ አድርገኝ። በኢየሱስ ስም አሜን። አዎ ይህንን ጸሎት የጸለያችሁ እዚህ ያላችሁም እቤት ያላችሁ ልጆች ኢየሱስ ክርስቶስ ጌታ እንደሆነ በአፋችሁ ስትመሰክሩ በልባችሁ ደግሞ ኢየሱስ ክርስቶስ ከሞት እንደተነሳ ስታምኑ የእግዚአብሔር ልጆች ትሆናላችሁ ወይም ከኃጢአታችሁ ነፃ ትሆናላችሁ ማለት ነው።